ሰላም የተወዳችሁና የተከበራችሁ የአርሴናል ሬድ ስፕሪት ተካዮቻችን እንደሚታወቀው በአርሴናል ሬድ ስፕሪት የተለያዩ አጫጭር ስፖርታዊ መረጃዎችን የምናጋራበት ዩቲዩብ ቻናል መሆኑን ይታወቃል። በዛሬ ስፖርታዊ ዜናችን አርሴናል በሜዳው ማንቸስተር ዩናይትድ አስተናግዶ 3-2 ተሸንፏል። እሱን የተመለከተ መረጃ አጋራችኋለሁ። ከተጫዋች ዝውውር ጉዳይ ጋር በተገናኘ አርሴናሎች እንግዲህ በጥር የዝውውር መስኮት ማንን ያስፈርማሉ የሚሉትንም ነገር በዛሬ ስፖርታዊ መረጃችን ላይ ታገኛላችሁ። ቪዲዮ ላይክ እያደረጋችሁ እንዲጀምሩልኝ በአክብሮት እየጠየቅኩ ወደ መረጃዎቼ አልፋለሁ። ቀደም ብዬ ወደ ጠቀስኩላችሁ አጫጭር ስፖርታዊ መረጃዎች ያጋራችኋለሁ። አርሴናል እንግዲህ በማንቸስተር ዩናይትድ 3-2 ተሸንፏል በሜዳው። አርሴናል በጣም ደካማ ፓርቶች ቀደም ብሎም ሲታዩበት ነበረ። ጎል የማስቆጠር በጣም ከፍተኛ ችግር ነበረበት። ይህን ይፈታልኛል ብሎ ማይክል አርቴታ ከቪክቶር ዮኬሬሽ ይልቅ እንግዲህ ገብርኤል ጄሱስን በቋሚነት አሰልፎት ነበረ። ነገር ግን አርሴናል እንግዲህ 2 ጎሎችን ማስቆጠር ቢችሉም በመከላከሉ ረገድ ጠንካራ ባለመሆናቸውን ተከትሎ አርሴናል እንግዲህ በሜዳው ነጥብ መጣሉም ታውቁ። ወደ ላይኛው አጫጭር ስፖርታዊ መረጃችን ስናልፍ ከተጫዋች ጉዳት ዜና ጋር የተገናኘ መረጃዎችን አጋራችኋለሁ። ከተጫዋች ጉዳት ጋር በተገናኘ አርሴናል አሁን እንግዲህ አንድ ተጫዋች ስለተጎዳበት በጣም እየተፈተነ ይገኛል። እሱን የተመለከተ መረጃ አጋራችኋለሁ። በተለይ የአርሴናል እንግዲህ መሸነፋቸውን ተከትሎ ብዙ የአርሴናል ደጋፊዎች መናደዳቸውን የሚያመላክት መረጃዎች እየወጡ ይገኛሉ። በጥር የዝውውር መስኮት አርሴናል በዝውውር መስኮቱ ላይ እንግዲህ አሁን ላይ የነቃ የተባለ እንቅስቃሴ እያደረገ አንመለከተውም እና የጥር የዝውውር መስኮት ሊጠናቀቅ እንግዲህ በጣም ጥቂት ቀናቶች ብቻ ነው የቀሩት። የቀድሞ የአርሴናል አሰልጣኝ አርሴን ዌንገር ማይክል ካሪክን አወድሰውታል። በተለይ በአርሴናል በሜዳው መጥቶ አርሴናል ማሸነፉ ከሚገባው በላይ አድናቆትን ሰጥተውታል። የቀድሞ የአርሴናል አሰልጣኝ የነበሩት አርሴን ዌንገር አርሴናል እንግዲህ አሁን ባለበት ፎርም መስተካከል ያለበት ነገርም እንዳለ እንደሚያምኑም እየተዘገበ ይገኛል። ወደ ሌላኛው አጫጭር ስፖርታዊ መረጃችን ስናልፍ እንግዲህ አርሴናል በጥር የዝውውር መስኮት ስሙ ከማን ጋር ተያይዟል። እንግዲህ በዝውውር ገበያው ላይ ማንን ያስፈርማል የሚለው ነገር እንመለከታለን። በተለይ ጋብሪኤል ማርቲኔሊ ተደጋጋሚ ጊዜ እድሎችን እየተሰጠው አንመለከተውም። ከዚህ ጋር ተያይዞ ታዲያ ክለቡን የሚለቅበት እድል እንዳለ አንዳንድ ምንጮች ሲዘግቡ ነበረ። ፉትቦል ለንደን ይዞት በወጣው መረጃ መሰረት እንግዲህ ጋብሪኤል ማርቲኔሊ በክረምት የዝውውር መስኮት አርሴናልን ሊለቅበት የሚችልበት እድል እንዳለ በጣም በሰፊው እየተዘገበ ይገኛል። እድል እየተሰጡት አይገኝም። አሁን ላይ ቋሚ ሆኖ የሚሰለፈው በሱ ቦታ ሊያንድሮ ትሮሳርድ መሆኑን ተከትሎ ማይክል አርቴታም እንግዲህ ውሳኔ ያሳልፋል ተብሎ ይጠበቃል። ተጫዋቹ በአብዛኛውን ጊዜ ጎሎችን የሚያስቆጥረው በቻምፒዮንስ ሊግ ነው። በእንግሊዝ ፕሪሚየር ሊግ ስፔስ አለመኖሩን ተከትሎ ብዙም ጎሎችን ሲያስቆጥር አልተመለከትነውም እና ከዚህ ጋር ተያይዞም ተጫዋቹ በክረምት የዝውውር መስኮት ከአርሴናል ቤት ሊለቅ የሚችልበት እድል እንዳለ በሰፊው እየተዘገበ ይገኛል። ኢታን ዋነሪ እንግዲህ በኦሎምፒክ ማርሴይ በቋሚ ሆኖ ጨዋታዎችን ጀምሮ ጎል ማስቆጠር ችሏል። ኢታን ዋነሪ በመሀል መስመር ላይ ብዙ የአርሴናል ደጋፊዎች በማይክል አርቴታ ላይ ትችት ሲሰነዝሩበት ነበረ። ለምንድነው ለተጫዋቹ እድል የማይሰጠው የሚል ብዙ አይነት ትኩረት የሳቡ ነገሮች ሲነገሩ ነበረ እና ከዚህ ጋር ተያይዞ አሁን ላይ በቋሚ ኦሎምፒክ ማርሴይን ተቀላቅሎ ተጫዋቹ ጥሩ የተባለ ጅማሮን በኦሎምፒክ ማርሴይ በፈረንሳይ መጀመሩን የሚያመላክት መረጃዎች ወጥተዋል። ከተጫዋች ዝውውር ጉዳይ ጋር በተገናኘ በመግቢያ ላይ እየጠቀስኩላችሁ መረጃ ነበረ። በክረምት የዝውውር መስኮት አርሴናል ታርጌት ያደረገው ተጫዋች ማን ነው፣ በዝውውር ገበያው ላይስ ማንን ያስፈርማል የሚለውን ነገር እንግዲህ አንድሪያ በርታም ከወዲሁኑ በጥር የዝውውር መስኮት ሳይሆን በክረምት የዝውውር መስኮት አጥቂ ለማስፈረም ገበያውን እየተመለከቱ ይገኛሉ። አርሴናል ቀጥታ ስሙ ከአልቫሬዝ ጋር መገናኘቱን የሚያመላክት መረጃዎች እየወጡ ይገኛሉ። ጁሊያን አልቫሬዝን አርሴናል ማስፈረም ይፈልጋሉ። የቀድሞ የማንቸስተር ሲቲ ተጫዋች አሁን ላይ በአትሌቲኮ ማድሪድ በአመቱ መጨረሻ ላይ ክለቡን እንደሚለቅም እየተዘገበ ይገኛል። ከዚህ ጋርም ተያይዞ ቼልሲና አርሴናል ተጫዋቹን ለማስፈረም ፍላጎት ያሳዩ ክለቡ መሆናቸውን በሰፊው እየተዘገበ ይገኛል። በክረምት የዝውውር መስኮት አርሴናል የፊት ለፊት መስመራቸውን ማጠናከር ይፈልጋሉ። ማይክል አርቴታ ወደ ትክክለኛ ፎርሙ ገብርኤል ጄሱስ የማይመለስ ከሆነ 1 ዓመት ኮንትራትም ላይ ሰጡት እንደሚያስቡ እየተዘገበ ይገኛል። ወደ ሙሉ ፊትነሱ የሚመጣ ከሆነ እስከ 27 የማቆየውን አዲስ ኮንትራት አርሴናሎች ለተጫዋቹ እንደሚሸጡት ይጠበቃል። ነገር ግን ወደ ትክክለኛ ፎርሙ ገብርኤል ጄሱስ የማይመጣ ከሆነ ተጫዋቹን አርሴናሎች ሊለቁበት የሚችልበት እድል እንዳለ በሰፊው እየተዘገበም ይገኛል።
ሌላኛው የምንመለከተው ነገር አርሰናል በማንቸስተር ዩናይትድ 3-2 በተሸነፈበት ጨዋታ ማይክል አርቴታ ሙሉ ለሙሉ ኃላፊነቱን እንደሚወስድም ተናግሯል። ነገር ግን ጨዋታው ላይ ማይክል አርቴታ የሰራው ስህተት አለ ብዬ መክሮ ማርቲን ኦዲጋርድ በተለይ በተደጋጋሚ ጊዜ ከጉዳት ከተመለሰ በኋላ ጥሩ ፎርሙን እያሳየ አይገኝም። ኳስ ከመያዝ ይልቅ በቦል ዲስትሪቢዩሽን ላይ ኮንትሮል አድርጎ ከመጫወት አንጻር በጣም ከሚገባው በላይ ቡድኑን ሲጎዳ ተመልክተናል እና ለምንድነው ኤቤሬቺዜን የማያስገባው የሚል ነገር ብዙ ትችቶች ሲጠበቁበት ነበረ። በተለይ ደግሞ በአሰላለፍ ላይ ፔሮ ሂንካፔን ከሚያሰልፍ ይልቅ ቤንጃሚን ዋይት እና ጁሪያን ቲምበር ይዞ ቢገባ የተሻለ የሚሆንበት እድል እንዳለ ተጠብቋል። ምንም እንኳን የማንቸስተር ዩናይትድ ጠንካራ ነገሮችን ባንደርሳም በትላንትናው ዕለት ማርቲን ዙሜንዲ የሰራው ሁለት ስህተቶች አርሰናሎች ዋጋ አስከፍሏቸዋል። አርሰናል ከመምራት ተነስቶ ነው እንግዲህ የተመራው። እንግዲህ ተመርቶም አቻ ማድረግ ችሎ ነበረ። በስተመጨረሻ ግን ማንቸስተር ዩናይትዶች በጣም ሻርፕ መሆናቸውና በካውንተር አታክ በጣም መጫወት የሚችሉ ክለብ እንደሆኑ በትላንትናው ዕለት አሳይተውናል እና አርሰናል በክረምት የዝውውር መስኮት አሁን ላይ ስኳዱ ላይ መጨመር ያለበት ተጫዋች ማን ቢሆን ታስባላችሁ የሚሉትን ነገሮች ኮሜንት ቦክስ ላይ እንድታስቀምጡልኝ እጠይቃችኋለሁ። የጥር የዝውውር መስኮት ላይ አርሰናል ይሄን ያህልም የነቃ የተባለ እንቅስቃሴ እያደረጉም አይገኙም እና ተጫዋቾችን ያዘዋውራል ተብሎ አይጠበቅም። የተለያዩ ተጫዋቾች ከጉዳት መመለሳቸው ደግሞ በጥር ዝውውር ላይ የነቃ የተባለ ዝውውር እንቅስቃሴ አርሰናሎች ያደርጋሉ ተብሎ አይጠበቅም እና በዝውውር ገበያ ላይ አሁን አርሰናል ትክክለኛ ስሙ እየተነሳ የሚገኘው ከሁላን አልቫሬዝ ጋር ነው። ነገር ግን ጁሊያን አልቫሬዝን ቼልሲዎች የሚፈልጉታል፣ ከፍተኛ ገንዘብ አርሰናሎች ያወጣሉ የሚሉት ነገሮች ይጠበቃል። የቀድሞ የአርሰናል የመሀል መስመር ተጫዋች ፓትሪክ ቬራ በስነ ልቦና ጥንካሬ የአርሰናል ተጫዋቾች እንደሚቀራቸውና ጫናዎችን መቋቋም እንደማይችል የማሸነፍ ሜንታሊቲ እንደሌላቸው አስተያየቱን ሰጥቷል። ከዚህ ጋር በተገናኘ ማይክል አርቴታ አሁንም ቢሆን ተጫዋቾቹ ላይ ነፃ የሆነ ሚና እንዲሰጣቸውና ከመከላከል ወጥተው የራሳቸውን አቅም እንዲጫወቱ እንዲፈቅድላቸው በተደጋጋሚ ጊዜ ከተጫዋቾችም ትችት እየተነሳበት ይገኛል። ሁለት ቦታዎችን ማይክል አርቴታ ማጠናከር ይጠበቅበታል። በማርቲን ዙሜንዲ 6 ቁጥር እንቀጥላለሁ ብሎ የሚጀምር ከሆነ በጣም ትላልቅ ቶፕ ከአርሰናል ከቶፕ 6 ክለቦች ጋር ሲጋጠም ብዙ ችግሮች ሲያስተናግድ እየተመለከት ነው እንገኛለን እና ቶፕ 6 ክለቦች ለምንድን ነው አርሰናል ከዚህ በፊት የማይፈትኑት? አሁን ላይ ደግሞ ለምንድን ነው ቶፕ 6ዎች ፈተና እየሆኑበት የመጣውን የሚለውን ነገር ስንመለከት ከዚህ በፊት እንግዲህ በመሀል መስመር ላይ ቶማስ ፓርቲ የመሀል መስመሩን ምን ያህል ባላንስ ሲያደርግ እንደነበረ ተመልክተናል እና አሁን ላይ ቶማስ ፓርቲን ማርቲን ዙቤንዲ ተክቶታል ወይ የሚለው ጥያቄ የብዙ የአርሰናል ደጋፊዎችን ተቀባይነትን አላገኙም። ቶማስ ፓርቲ በአርሰናል ደጋፊ ዘንድ በጣም ተወዳጅነት ነበረው። ነገር ግን በአርሰናልና በቶማስ ፓርቲ በኩል እንግዲህ ከደሞዝ ጋር በተገናኘ ስምምነት አለመኖሩን ተከትሎ ተጫዋቹ ክለቡን ሊለቅ ችሏል እና አርሰናሎች በጥቂት ገንዘብ ተጫዋቹን ደሞዝ ጨምረውለት በክለቡ ቢቆይ ኖሮ ዘንድሮ አርሰናል በመሀል መስመሩ ላይ ምን ያህል መረጋጋት ይፈጥር ነበረ። ማርቲን ዙቤንዲ እንደ ተጨማሪ ተጫዋች እንጂ እንግዲህ ቶማስ ፓርቲን ሸጠው ማርቲን ዙቤንዲን እንደ ቋሚ የቶማስ ፓርቲ ምትክ ይሆናል ብሎ ማሰብ አሁን ላይ ማይክል አርቴታን በትክክለኛ ዋጋ እያስከፈለው እንደሆነ በተደጋጋሚ ጊዜ እየተመለከተን እንገኛለን። እውነት የአርሰናል ደጋፊዎች ቶማስ ፓርቲን ማርቲን ዙቤንዲ ተክቶታል? ይህንን ሁላችሁም አስተያየታችሁን እንድትሰጡኝ በአክብሮት ተጠይቃለሁ። ከክረምት ዝውውር ጉዳይ ጋር በተገናኘ አርሰናል ከወዲሁኑ ስሙ ከአልቫሬዝ ጋር እንደሚገናኝ ቀደም ብዬ ጠቅሼላችሁ ነበር። ከዛም በተጨማሪ ግን ሊያንድሮ ትሮሳርድ እና ገብርኤል ማርቲኔሊ በአርሰናል ቤት ያላቸው ቆይታ አሁን እንግዲህ የሚገመገበት ጊዜ እንደሆነ ይጠበቃል። ምክንያቱም እንግዲህ የቡካዮ ሳካ አቋም መውረድ አርሰናል ጎል እንዳያስቆጥር በጣም ችግር ሲሆንበት እየተመለከትን እንገኛለን። ከዛም በዘለለ ግን የገብርኤል ማርቲኔሊ ነገር በጣም አሁን ላይ አሳሳቢ እየሆነ መጥቷል። በቋሚነት እንግሊዝ ፕሪሚየር ሊግን እየጀመረ አይገኝም። የተለያዩ የአረብ ክለቦች ተጫዋቹን እየፈለጉት እንደሆነ በሰፊው እየተዘገበ ይገኛል። ተጫዋቹም በክረምት የዝውውር መስኮት የመልቀቁ ነገር አሁን እየሆነ የመጣ ይመስላል። ምንም እንኳን ገብርኤል ማርቲኔሊ በአርሰናል ቤት መጫወት ቢፈልግም ነገር ግን እያሳየ ካለው አቋም አንጻር አርሰናሎች ተጫዋቹን በቋሚነት ያስቀጥሉታል ተብሎ አይጠበቅም። ከዚህ ጋር በተያያዘ ከኤቤሬቺዜ ጋር በተገናኘም ኤቤሬቺዜም አሁን ማርቲን ኦዲጋርድን ይተካሉ የሚለውን ነገር ስንመለከት በጨዋታዎች ላይ ቋሚ እድሎችን ተሰጥቶትም እንግዲህ እድሉን መጠቀም ያልቻለ ተጫዋች እንደሆነ በተደጋጋሚ ጊዜ የተመለከትነው ጉዳይ ሆኖ አልፏል ማለት ነው። የዛሬ ስፖርታዊ መረጃችን ይህንኑ ይመስላል። በሌላ ቪዲዮ እስክንገናኝ መልካም ጊዜን ተመኘው። ቻው።